ወንድ ይለኛል። ለሴት እኮ ያለቅሳል። ሴትም ነው እንዴት አለቅሳለች? እኔ እንደ መጋረጃ ተሰቅዬላቸው አልቅሰውልኝ እኮ ያው ከዛ እኔ እንዴት ነው አለው አላወቁ አልገባቸውም ይሆን እላለሁ። ይሄ ጸበል ይለኝ በሰማዕቱ ይሰየም እንጂ እኔ እኮ ከላይ ያለው ታውቂያለሽ ልጄ አውቃለሁ። ከእንደገና ይሄ ጸበል ከስላሴ መንበርስ እንደሚፈልቅ ታውቂያለሽ ይለኝ። መድኃኒዓለም አውቃለሁ እኔ ኃጢአተኛዋ እኮ አውቃለሁ። በጣም ነው የማለቅሰው ልጄ ይለኛል። አሁን ድጋሚ ብዙ ዝክር ይዘከራል ይለኛል። የኔና የእናቴ ዝክር ግን ብዙ ሰው አይዘክረኝም ይለኛል። መብርሃን ብዬ ስጠራ ወደ እሱ ስሚ ትለኛለች። በጣም ነው የማያት። የመድኃኒዓለም ግን ምንድነው መብረቅ ነጎድጓድ ስላለው እንዴት ነው እንደ ምስል ምጥት ይልና ያ ነጎድጓዱ ያ መብረቁ አይኔ እንደዚህ ብሎ ለማየት አልችልም። ሰማዕቱ መጣ ማለት ነው። ልጄ አለኝ እንዴት እንዲልት ይቻልሽ? ብዙ ነገር እኮ አድርጌልሻለሁ። ገላይ ላይ ያ ጉንዳን ማለት ነው ያደርጋሉ ሰውነቴ ላይ በሙሉ ልብሴን አውልቄ ግን እያንዳንዱን ነገር አራግፌያለሁ። ገድል ታነብ የለ እንዴ ጉንዳን እኮ ብዙ ታሪክ አለው። አንዱ ጉንዳን ብዙ ሺህ አጋንንት ነው የሚይዘው። ከዛ ደግሞ የሚለኛል ጋብቻ ይለኛል። አንድ ሰው ከተጋባ ቀለበት ማሳመር ብቻ ነው ልጅ አይደለም እኮ ይለኛል። አይደለም አንቺ አረግሻቸውን ንገሪያቸው። እንደዚህ ጥብ አደረገኝና በጣም ፈለገኝ። ተጀመረ ማለት ሰማዕቱ አልኩ በቃ። እና ያ መብረቅ ጭንቅላቴ ላይ ነው የበራው። ድምፅም አለው። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም መእዜሰ ኮነ ፍስሐ ወሰላም። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። የቅድስት ድንግል ማርያም ምልጃና ጸሎቷ፣ የጻድቃን የሰማዕታት የሐዋርያት የነቢያት የደጋግ አባቶቻችን በረከታቸው ከሁላችን ጋር ይሁን። ይህ ዶርቃ ሚዲያ ነው። ለሚዲያው አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ እንድትሆኑ ከወዲሁ ላስታውሳችሁ እወዳለሁ። ዛሬም እንደተለመደው በበርሜል ቅዱስ ጊዮርጊስ ገቢረ ተአምራት በጸበሉ ከዳኑ ከተፈወሱ ሰዎች መካከል አንድ እህት እንግዳ አድርጌ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ከኛ ጋር ስትሆኑ ታተርፋላችሁ። ሁላችሁም ሀሳብ አስተያየት ካላችሁ በኮሜንት መጻፍ ትችላላችሁ። የተደረገላችሁ ድንቅ ምስክርነት ካለ ደግሞ ከታች በሚቀመጠው ስልክ ቁጥር እየደወላችሁ ፕሮግራም በማስያዝ መጥታችሁ መመስከር ትችላላችሁ። ከምስክርነት ውጭም አስተማሪ ይሆናል ብላችሁ የምታስቡት የህይወት ታሪክ ካላችሁ ያልተነኩ፣ ያልታዩ፣ ያልተዳሰሱ ታሪክ ያላችሁ ሁላችሁም መጥታችሁ መናገር ትችላላችሁ ማለት ነው። ኪዳነ ምህረት የጉዞ ወኪል የደብረ ታቦርን በዓል ምክንያት በማድረግ ወደ ቅድስት ሀገር ኢየሩሳሌም መንፈሳዊ ጉዞ አዘጋጅተናል። ይህንንም እንግዲህ እስከ ሰኔ 30 ድረስ ምዝገባ ስለምናካሄድ እየመጣችሁ እየደወላችሁ መመዝገብ ትችላላችሁ ማለት ነው። በቀጥታ ወደ እንግዳዬ ነው የምወስዳችሁ። ጥሬን አክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አመሰግናለሁ። እንኳን ደህና መጣሽ። ከየት እንደመጣሽና ስምሽን አስተዋውቂን እስኪ። ስሜ ተስፋነሽ ነው ይባላል። የመጣሁት ከሰሚት ነው። ከዚሁ ከአዲስ አበባ። መልካም ተስፋነሽ፣ እንግዲህ ወደ ስቱዲዮአችን ስለመጣሽ በድጋሚ አመሰግናለሁ። ደስ የሚል ቆይታ እንደሚኖረን መርሃ ግብራችንን በጸሎት ጀምረናል። እስቲ ተስፋነሽ ማናት? ወደ በርሜል ቅዱስ ጊዮርጊስ ከመሄድሽ በፊት ያልታየ፣ ያልተነካ፣ ያልተዳሰሰ የሚያስተምር የህይወት ተሞክሮና ታሪክ ካለሽ የምታጋሪን ደስ ይለናል። እስቲ ከዚህ እንጀምር። ተስፋነሽ ያው ባለትዳር ነኝ፣ 3 ልጆች እናት ነኝ። እሺ። እና በየገዳሙ በየቦታው እሄዳለሁ በየጊዜው ማለት ነው። እና ያው 3ኛ ልጄ እርጉዝ ሆኜ ነው እንግዲህ ፈተናው የጀመረው። ከዛ በፊት ነበር ግን አይታወቅም፣ ጸሎት ምናምን ብዙ አልነበርኩም ማለት ክርስቲያን ነኝ ግን አለ አይደል ቤተክርስቲያን ከመሳለም ውጭ ደርሶ ከመምጣት ውጭ ያው እምነት አለኝ፣ በጣም አምናለሁ። ግን ይሄ ቤተክርስቲያን ጠዋትና ማታ መሄድ መሳለም ደግሞ ዘወትር ጸሎት ማድረግ ምናምን ብዙ አልነበርኩም። በኋላ ግን ያው 3ኛ ልጄ ከመውለዴ በፊት የተጀመረ ይሄ ኬዝ ጸበል መሄድ ጀመርኩ። ጸበል አለ እኛ ጋር
ዋሻው ገብርኤል ካወቀው ማለት ነው። አውቀዋለሁ። ዋሻው ገብርኤል በጣም ብዙ ታሪክ ይሰራልኝ ለኔ በግሌ ማለት ነው። ጅቦች ሁላ ቆመው እንደሚያስቀድሱ አላርጂክ የሚባል ነው በሽታው ማለት ነው። ያ መሸፈኛ ነው። ብዙ ነገሮች ለካሉብኝ ከዛ ልጅ እርጉዝ ስሆን እየባሰ መጣ ማለት ነው በሽታው እና 9 ወር ሙሉ ነው የተጠመቅኩት ዋሻው ገብርኤል ማለት ነው። ካልተጠመቅኩ ሰላም አይሰማኝም ማለት ነው በየቀኑ ማለት ነው። ከዛ አንዴ ምን አለኝ ገብርኤል ራሱ ማለት ነው እንጂ አለኝ ጦርነቱ ተጀምሯል፣ አቃን ሰማዕታትን ዘክሪ። ዝክር የእጄ ብር ከታለው እንጂ ምዘክረው ታቦት አልነበረ። የደገም በየወሩ ብር ከታለውና 4 ኪሎ ስላሴ በጣም መላለስ ነበር ድሮ ብዙ ታሪክ ስላረጉልኝ ማለት ነው። ኮከበ ጽባ ነበር መማረው ትምህርት ቤቴም በዛው በቃ 4 ኪሎ ስላሴ ሳልደርስ እንተናል አልብለው በየወሩም እንደዛ ማለት ነው። እሳቸውም